ከዚህም በፊት እንደነገርኳችሁ የሚያርፍበት ብዙ ነገሮች ናቸው እነሱን ዛሬ እዘረዝራለሁ እነሱ ላይ ሆኖ ታምራት መስራት ይችላል ብዙ ሰዎች ደግሞ ምንድነው ይሄ ነገር ለምን እንደዚህ ይሆናል እንደዚህ ለተጸልዮ እንዲህ ተደረገ ምናምን የሚሉ ሰዎች ደግሞ መልስ ሊሆንላቸው ይችላል ክብር ለስሙ ይሁን አሜን ነካርግና ይሄ ቅባት ያሻግራል ባሉት ይሄ ቅባት አንተ ጋር ካለ ባዘዝኮ ነገር ላይ በተናገርኮ ነገር ላይ ይሰራል አንደኛ ቅባቱ የሚያርፍበት መጎናጸፋ ላይ ነው አንደኛ ቅባት የሚያርፈው መጎናጸፋ ላይ ነው መጎናጸፋ ላይ ይቀመጣል አይታችኋል ወገኖቼ መጎናጸፋ ላይ ቅባቱ ካረፈ ያ ቅባት የትም ስፍራ ነገሮች መቀየር ይችላል ተመልከቱ ወገኖቼ እኔ በጣም በእውነት ነው የምነግራችሁ ስለ ቅባት ብዙ ጊዜ ስለተጠቀምኩት ብዙ ጊዜ ስለሰራሁበት ቆይ ልንገራችሁ 2017 እዚህ ሰፈር እዚህ ቦታ ላይ 18 ነው 19 ሙታን ነው ተነሳበት ስንት ነው 18 ነው ምንድነው ይሄን ያደረገ ካላችሁ የቅባት ጉልበት ነው እዚሁ 18 ሙት በተለይሽ የዛሬ 3 ሳምንት ይሁን እዚህ መታ የመሰከረችው ልጇ የሞተበትን አይታችኋል ልጇ ሞተ የልጇ አባትም ተስፋ ቆረጠ እሷም በቃ አለች አንድ ደቂቃ እኮ ነው ታናስባል ልጅቷ ብድቅ አለች እስቲ የቅባት ጉልበት በሉት እስቲ ይሄ ቅባት ዛሬ በግንባርክ ላይ በእጅክ ላይ በነገርክ ላይ በኢየሱስ ማረፍ ይሆን ሁለተኛ ነገሥት ምዕራፍ 2 ቁጥር 1 እስከ 8 ኤልያስም መጎናጸፊያውን ወስዶ ጠቀለለው ውሃውንም መታ ወዲህና ወዲያም ተከፈለ ሁለቱም በደረቅ ተሻገሩ ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው ቁጥር 13 ላይ ደግሞ እንደዚህ ይላል ከኤልሳዕም የወደቀውን መጎናጸፊያ አነሳ ተመልሶም በዮርዳኖስ ዳር ቆመ ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ ኤልሳዕም ተሻገረ በቃ ምን ላይ አረፈ ቅባቱ መጎናጸፊያ አረፈ ይኸውልህ መጎናጸፊያ ወሰደና ምንም መታ ይላል ውሃ መታ ይላል ውሃ ምን ሆነ ተከፈለ አንድ በለው ሁለተኛ በተፈጠም ብዬ መሄድ ይፈልጋለሁ ሁለተኛ እንጨት ወይም ብትር ላይ ያርፋል እንጨት ላይ መቀመጥ ይችላል ምኑ ቅባት እስቲ አንድ ነገር ልጠይቃችሁ በጌታ እንጨት ብረቱን መሳብ ይችላል እንዴ ይችላል ወይ ማን ነው የሚሰማን ይችላል ወይ አይችልም ይኸውልህ በብረትና በእንጨት መካከል ቅባት ከገባ ሁለቱም አንድ ላይ ያደርግና ያመጣል አንሳ እጅክን ዛሬ የማይቻል ነገር በጌታ በኢየሱስ በቅባት ጉልበት መሰብሰብ ይሆንልን መውሰድ ይሆንልን ዘጸአት ምዕራፍ 15 ቁጥር 25 ሙሴም ወደ እግዚአብሔር ጮኸ እግዚአብሔርም እንጨትን አሳየው በውሃውም ላይ ጣለው ውሃውም ጣፈጠ ወይ ምን አሳየ እንጨት ከዛስ ውሃውም ጣፈጠ ምስ ያደርጎ ውሃ ላይ ጣለ እስቲ በአእምሮ አስቡት ወገኖች ይቻላል አይቻልም በፍጹም በዚህ አእምሮ አትችለው እንጨት እንዴት አድርጎ መራራዋን ይቀይራል ቅባቱ ነው ኢየሱስ ጌታ ነው እዛው እስቲ ዘጸአት 14 ቁጥር 20 ላይ ሄድ እስቲ እዛው በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ በዚያም ደመናና ጨለማ ነበረ በዚህ በኩል ግን ሌሊቱን አበራ ሌሊቱም ሁሉ እርስ በርሳቸው አልተቃረቡም ሙሴም በባህሩ ላይ እጁን ዘረጋ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደ ባህሩንም አደረቀው ውሃውም ተከፈለ የእስራኤልም ልጆች በባህር መካከል በየብስ ገቡ ውሃው በቀኛቸውና በግራቸው እንደ ግድግዳ ሆነላቸው ቁጥር 29 የእስራኤል ልጆች ግን በባህሩ ውስጥ በየብስ ሄዱ ውሆችም በቀኛቸውና በግራቸው እንደ ግድግዳ ሆኑላቸው እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ እስራኤልም የግብፃውያንን ሬሳ በባህር ዳር አዩ እስራኤልም እግዚአብሔር በግብፃውያን ላይ ያደረጋትን ታላቁን እጅ አዩ ሕዝቡም እግዚአብሔርን ፈሩ በእግዚአብሔርም በባሪያም በሙሴ አመኑ እሰይ እግዚአብሔር ሙሴን አለው ለምን ትጮህብኛለህ እንዲጓዙ ለእስራኤል ልጆች ንገር አንተም በትርህን አንሳ እጅንም በባህሩ ላይ ዘርጋ ክፈለው የእስራኤል ልጆች በባህሩ ውስጥ
በየብስ ያልፋሉ። በቃ ምንን አንሳ? ዛሬ በዚህ እጅ ላይ የክብር ኃይል ይለፈው። የክብር ኃይል ይለፈው። የክብር ኃይል ይለፈው። ምን አደረገ? ብትሩን አነሳ በጌታ በኢየሱስ። አይ ቅባቱ ምኑ ላረፈ? ብትር ላረፈ። እሺ ሶስተኛ ቅባት በጨው ላይ ያርፋል። በምን ላይ ያልኳችሁ? ጨው። በጣም የሚገርማችሁ እነዚህ ማነሳቸው ነገሮች በሙሉ ቅባቱ ያረፈባቸው ነገር ነው። እናንተ የምድር ጨው ናችሁ ይላል አይደል? እዚህ ቦታ ስትመለከቱ ደግሞ ቅባቱ ጨው ላይ እንዴት እንዳረፈ እናለን። እሺ አሁንም ቶሎ ብለህ ሄድልኝ። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ሄድ። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበትም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንም አለ። ምን አደረገ? አዲስ ማሰሮ አምጡልኝ፣ ጨውን። በቃ ቅባት ያርፋል። ከእንግዲህ በኋላ እናቶች፣ እህቶች ልንገራችሁ፣ በቤታችሁ ውስጥ በምትጠቀሙ ነገር ላይ ቅባቱን ጥሩት። ለምንድን ነው ይሄ ዱቄት የማይበረክት? ለምን ዘይት ያልቅብኛል ምትሉ ሰዎች ግድ የለም፣ ቅባቱን አስቀምጦ ሰራቂ ሌባው መንፈስ ጥሎ ይሄዳል። በኢየሱስ ስም ይሁንባችሁ። ክብር ለስሙ ይሁን። አራተኛ በጭቃ ላይ ያርፋል። ዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ 6 በጭቃ ላይ ቅባቱ ያርፋል። ምናልባት ከታች ጀምሬ ስናገር የነበርኩ ከብሉይ ኪዳን ስለጀመርኩ የብሉይ ኪዳን ነው። ይሄ አዲስ ኪዳን ውስጥ ደግሞ የምትለው ነገር ምንድነው ለምትሉ ሰዎች ራሱ ጌታ ያደረገ ነገር ታላችሁ፣ ራሱ ጌታ የሰራ ነገር ትሰማላችሁ። እስቲ ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰራም። ቀን ሳለ የላከኝን ሥራ ላድርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንተፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየ መጣ። አይገርምም? ይውላችሁ ወገኖች፣ አንድ ምስጢር ልንገራችሁ። አገልጋዮች ውሰዱ፣ ግደላችሁ። አንዳንድ ጊዜ ይውላችሁ ሰይጣን ብቻ ሳይሆን ስጋ ለባሾች ሊፈትኑ ይመጣሉ። መጡና እኮ ጌታን እንዲህ አሉት፣ እሱ ነው ወይስ ወላጆች ናቸው ኃጢአት የሰሩት? አንተ ጌታ ጋር ቆሜ እንዲህ ትላለህ እንዴ? በጌታ ምን አይነት ሰዎች ናቸው? አንዳንድ ጊዜ ስታገለግሉ በስነ ስርዓት ማለት ነው፣ ቆጭ ብሎ ምን ማለት ነው ቆስቲ ብሎ የሚመጣ ሰው አለ። ይኸውልህ ልንገርህ፣ ሊፈትን ሲመጣ አንተ እጅህን ብቻ ወደሱ አንሳ። ሃሌሉያ! እስቲ አሜን በሉት። እስቲ አገልጋዮች እቺን እንዳትረሱት፣ በፍጹም እንዳትረሱት። አሁን አስባችኋል? ማን ነው ኃጢአት የሰራ ብለህ ጌታን ትጠይቃለህ እንዴ? እንኳን ጌታ አይደለም እኔን መጠየቅ ራሱ ነውር ነው። አንተ ምን ቤት ነው የምትጠይቀኝ? አይገርምም? ወላጆቹ ናቸው በደል የሰሩት ወይስ ደግሞ እሱ ነው? ምንም መልስ አልሰጣቸው። እንዲህ አለ፣ እንደውም አለ እስቲ ዛሬ የሚያርፍበት ቅባት ይመልከቱ አለ። እኔ አሁን ቶ ብዬ የሆነ ጭቃ ላይ ቶ ብዬ አሁን ጭቃውን የአንድ ሰው አይን ቢቀባ እርግጠኛ ነኝ በቦክስ ባትለቁኝም። ወደ ተቆዶ ነብይ አንዳንድ ሰው አሁን ቶ ብዬ ናስቲ አንተ በቃ አይኔ ዛሬ ጭቃ ቀባለሁ ብሎ ሰውዬ ራሱ አምነ ሎሽኔ ልታበላሽ ከሰ ሰፈር ነው መጣ ወዳ ማለት ነው። ያው ሐሰተኛ ነብይ በጭቃ ጀመረ ይላል። እናቴ የጀመረ እኔ ጌታ ነው። እኔ ጌታ ያደረገን ለማድረግ ወደ ኋላ አልልም። አንሳ እጅህን ዛሬ በጌታ በኢየሱስ ስም የሆነ ነገር ውስጥ ይገባ። በኢየሱስ ስም ይሄ መንፈስ ያገኝ። ሂድና ወደ ሴሎ ውረዳል እኮ ጌታ እኮ ይው ማለት ይችላል እኮ። አይገርምም? ግን ምን አለ? ወደ ሴሎ ውረድ ታጠባል። እተባርጎ ሲመጣ ይታየኛል ማለት ጀመረ። አይገርምም? ይኸውልህ ልንገርህ ዛሬ እጅህን አንሳ።
ለአንድ ሰው መልእክት አለኝ በጌታ በኢየሱስ ስም። ከዛሬ ቀን ጀምሮ ውርደትህን የሚፈልጉ ዝቅታሽን የሚፈልጉ ውርደትህን ሳይሆን ክብርህን ያያል። በኢየሱስ ስም ያያል። ያመልከው አምላክ በሕይወትህ ላይ ተአምራት ያደርጋል። ክብር ለስሙ ይሁን። እግዚአብሔር ያደርጋል። እስቲ አሜን በሉት። እስቲ እውነት እነግራችኋለሁ ይውላችሁ ሰው በፍጹም አንተ ውስጥ ያለው ነገር በአይኑ እስከሚመለከተው ድረስ ሚዛን ላይ አስቀምጦ አንተን ሊያገኝ አይችልም። ክብር ለስሙ ይሁን። ማን ነው ሲባል እንተፋለና ቀባው አንተ ሂድ አለ ውረድ። እንደውም እስቲ ምን እንደሚሆኑ አያለሁ አጨርሳቸዋለሁ። ጭቃውን ተቀብቶ እነሱም ጉዱን እናለ ስለ ሰውዬ እያየ መጣ። አንተ አሁን የት ይገባሉ ታዲያ? ወዴት ይሄዳሉ? ለአገልግሎታችሁ እንቅፋት የሚሆኑ ጉቶች ውርደቶቻችሁን የሚጠብቁ ሁሉ መልእክት አለኝ። ውሰደው ነብዩ መልእክት አለኝ። እየሰማው ነው። መልእክት አለኝ። ውሰደው በጌታዬ በኢየሱስ ስም። እግዚአብሔር አንድ ነገር እላኛል። ጉቶ ዛሬ ይነቀላል። አይ አታቢ በለው ዲሞካሳ ሞጋሻ ጉቶ ከፊት ይነቀላል በጌታ በኢየሱስ ስም። ይኸውልህ እንዳትሰራ፣ እንዳታልፎ፣ እንዳታገለግለው፣ ወደ በረከት እንዳትገባ ለማለት መንገዳችሁ ላይ የቆመ ማንኛውም ነቀርሳ መንፈስ እግዚአብሔር ከፊታችሁ ይገለብጣል። ቆይ ስማኝ፣ በጌታ ስማኝ። ቆይ ቁጭ በል ማሸግሎ ባራይና ቆይ ያዝልኝ። ቆይ ይሁን ኃይል አለው አንተ ይሁን ቧንቧው ደው ብሎ ሲከፈታል። ቆይ ያዝልኝ። ይኸውልህ እህቶች ስሙን ቅንድብ ሹሩባ አድርጋችሁ ታውቃላችሁ? ቅንድብ ይሄ ነው አይደል? ቅንድብ ሹሩባ ይሆናል ወይ? ይኸውልህ ሚቀኛም እንዲህ ነው። ጌታን ይኸውልህ በቢዝነሳችሁ ላይ በአገልግሎታችሁ ላይ እንደ ቅንድቡ ጉቶ የሆነባችሁ አየር ላይ ይሁን ሰፈር ይሁን በአገልግሎታችሁ መንደር ላይ ይሁን ዛሬ ለአዲስ ሰው መልእክት አለኝ። የኔ አባት ከነስሩ ይገለብጣል። አትዝለልና አሜን በለስ በኢየሱስ ስም ይገለበጣል። ዲሞካሳ ቦጋሻ ማሸግሎ ባራይና በኢየሱስ ስም ይገለበጣል። ይኸውልህ ሚዛን ሊያስቀምጥ መጥቶ ተመዝኖ ይሄዳል። የማን መልእክት ነው? በጌታዬ በኢየሱስ ስም ሊፈትን መጥቶ ይፈተናል። ሊመዝን መጥቶ ይመዘናል። እግዚአብሔር በውርደት ይመልሳል። ቆይ አንዴ ስማኝ። በጌታ መልእክቴን ልጨርስ። ቆይ ቁጭ በል ልጨርስ። በኢየሱስ ቆይ መልእክቴን ልጨርስ። ስማ መጽሐፍ አስቴር ምዕራፍ 9 ስታነብ ወረኞች መጡና መርዶክዮስ እንዲህ አለው፣ ሃማ ልገል ነው አለው። ልገል ነው? አይ አልሰማው። ልገል ነው? ኧረ አልሰማው። እና ብትሰማለህ ታዲያ? ቀኑ ደረሰ፣ ጊዜ ደረሰ፣ አባቴ ከፍ አደርጋለሁ ብሎኛል። ምን እንዳሉ ታውቃለህ? ናቅሎአል፣ ታሟል። ዘበኛ እንዴት ንጉሥ ይሆናል? ንገረኝ እስቲ። እንዴት ወንድሜ እንዴት? ይኸውልህ ለመርዶክዮስ የሚታየው ምንድነው? ከፍታ። ለሃማ የሚታየው መስቀል። አይገርምም? ይኸውልህ መርዶክዮስን እንዲያደረገ መስቀሉን አዘጋጁ ሲባል መርዶክዮስን ሂዱና ለኩ ስለ እግዚአብሔር ደግሞ ሃማን ይለካ። ሜትር ከ50 ነው ስለ የሃማ ቁመት 2 ሜትር ብሎ ይጽፋል። በቁመቱ ልክ አዘጋጅና ጨረሰ። መርዶክዮስ እንዲህ አለ፣ ጊዜና ሰዓቱ ደርሷል። ነካ አርግ፣ በጎን ካለው ነካ አርግ። ሊፈትን የመጣ ዛሬ ይፈተናል በሉት። አንተ ንገረው። ማሸግለው ባራይና ይኸውልህ ሚዛን ላይ ሊያስቀምጥ የመጣ ዛሬ ይመዘናል። በምኑ? በቅባቱ ጉልበት የገባ ሰው አሜን ይበለው። ቆይ አንድ ተጨማሪ ምስክርነት ልስጣችሁ። አንድ ወዳጄ ሁልጊዜ ቁልፉን ይዞ ነው የሚዞረው። አንድ ቁልፍ ብቻ ነው ይዞ የሚዞረው። እንዲህ ያረገ ልክ መድረክ ላይ ሲወጣ የመጀመሪያ ቁልፉ ያሳያል። ያረግና ያስቀምጣል። አንድ ቀን ግራ ገባኝና ጠራሁት።
እኔ እኮ ግራ ስለገባኝ ሁሌ ቁልፉን ታሳያለህ ምንድነው ቁልፉ ብዬ ስጠይቀው አምላክ እንዲህ ብሎኛል ቤት መኪና ይሰጣለሁ ብሎኛል ታዲያ ወስደሃል ወይስ አዎ ወስጃለሁ አለ በቃ ከወሰርክማ ምን አረጋል ቁልፉ አልኩት አይ የመጣባ ሙሉ የመሰከርኩ እንዴት በማሳየት አለ ከዛ በቃ እሺ ይሁን ብዬ ዝም ስለው አንድ ነገር ልንገርህ ካለኝ አዎ ቤትም የለም መኪናም የለም እውነቱን ንገረኝ ካልካለ ታዲያ ለምን ታሳያለህ ስለው ይኸውልህ አምላክን ያመንኩ ደቂቃ ጀምሮ መኪናም ቤትም ግቢ ውስጥ ነው አለ ከዛ እንዲህ አልኩት ወዲያ ቆምኩና አባቶ ስጥ አልኩት ከዛ ልገራችሁ ወደ ቤቱ ገባ አንድ ሳምንት ጸሎት ገባና በሰባተኛ ቀን ስልክ ተደወለለት እንደሚለው ስልክ አንተ እግዚአብሔር ሰው ባንተ አገልግሎት ተባርከናል ላንተ የሚገባ ነገር አላደረገንም እቅር በለን አሁን የካሳ ይገባል እኛን 40 ዓመት ሙሉ አገልግለናል ስለዚህ ከቤተ ክርስቲያናችን አቶ ኤከሌ የሚባል ለሱ የሚገባን ሁሉ እሸፍናለሁ ብለዋል ምን ይደረግልኝ ስለው መኪናና ቤት እንግዲህ አሉት ምረጥና ንገረን እሱ ያያትን ሄዶ መረጠና ይሄው ሄደና መኪና ቤቱንም የቤተ ክርስቲያን ሽማግሌዎች ተሰብስበው ሄዱት ሲያዩት ይሄ ነው አዎ መኪና ይሄ ነው አዎ እሺ አሉት ተገዛ ወደ ቤት መጡት ቤቱስ ይኸው እዛ ሰፈር አለ የት ይኸው ደላላ ጋር ደወለ ያ ቤት ተሸጠ እንዴ የቱ ቤት የኔ ቤት ኧረ አልተሸጠም አንተ መጥ የሆነ ድንጋይ አስቀምጥ ያለርክም አዎ ከዛ ቀን ጀምሮ ተቀምጧል ቤቱ የኔው አላልኩም እሱማ ብለያል ብሩን አልከፈልክም እንጂ አሁን ልከፍል ይመጣለሁ አየ ተሰብስበው መጡ ብሩ ተከፈለ መኪናን ይዞ ገባና ግቢ ውስጥ ደወለልኝ ሄሎ አልኩት አቤት መኪናም ቤትም ስለገባ ናስቲ በቤቴ ጋብዛለሁ ዛሬ በቤትክ የሆነ ድግስ ይደገሳል ባለው እኔ ነገ ያለልም የሆነ የክብር ድግስ የሆነ የደስታ ድግስ የሆነ ዝማሬ ድግስ የሆነ እልልታ ድግስ በጌታዬ በኢየሱስ ስም ይሁንብህ የኔ ነው የብለው ዘለው ይውሰደው ወይ ዲሞካሳ ሞጋሻ አይ ንገሩ በጎኒ ካለው ነካርጎ ከዛሬ ጀምሮ የሆነ ነገር ተናገር እስቲ ትንቢት ተናገር በኔ ቤት እንዲህ ይሆናል በልና ዝሮስ የሆነ ነገር ባለው እስቲ ባለው ግድ የለም ባለው አው አንተ ተናገር በቤት እንዲህ ይሆናል ባለው ማሸግሎ ባራና ረመገዳ በረጋንታ ዩስራ ካዲሞካሳ ሞጋቻ ጆይና አው ይሆናል በቤት ባለው አው ተናገር በኢየሱስ ስም አጸናላለሁ ሆኖልሻል በኢየሱስ ስም አጸናው እልል በለው ለአምላክህ ቁጭ በለው መልእክቴን ልጨርስ በኢየሱስ አይገርምም ሰውዬ ጋር ምን አለ ካላችሁ የቅባት ጉልበት አንተ እንዴት አድርጌ በዚህ ቁልፍ ትስባለህ አሁን እንግዲህ እኔ ስለገባኝ አሜን ብዬ አመንኩ እንጂ ሌላ ሰው ቢጠይቆ እሱ ነቅለዋል ነው የሚባለው ሰውዬ ግን በቅባት ጉልበት ሁለቱም ሲባ መጣ እኔ ገረመኝ ልንገርክ የሰው ቤቱን ድንጋዩን አስቀምጦ እንዳይሸጥ ብሎ መጸለው ነው ገረመኝ ነካ አርግ በጎኔ ካለው ነካ አርጎ ወራሽ እንጂ ተወራሽ አትሆንም በሎት እግዚአብሔር ፊተኛ ያደርጋል በሎት ራስ እንጂ ጅራት አትሆንም ዛሬ ቅባቱ ጉልበት ይወርቅብሻል በኢየሱስ ወራሽ ነህ ማን ነው ተዘጋጀ እጅክን አንሳ አንተ አንሳ ዛሬ አንድ ነገር ዘራባለሁ አንድ ነገር እናገራለሁ በጌታዬ በኢየሱስ በቅባት ጉልበት ውረሽው
ወደ ውስጠኛ ክፍል መግባት ይሁንልህ። በኢየሱስ ስም ይሁንብህ። ወይ በምን ጉልበት ወንድሜ? የቅባት ጉልበት ካንተ ጋር ካለ ይኸውልህ ከኃጢአት በስተቀር ይኸውልህ ከአምላክ ክብር በስተቀር ሁሉም ተጠቅልሎ ይመጣል ወደ አንተ። አንተ ብቻ ይዘዘው ይሆንልሃል። በምን ክብር ለስሙ ይሆን። አሜን። አምስተኛ በጨርቅ ወይም ልብስ ላይ የቅባቱ ጉልበት ያርፋል። ምን ላይ ያልኳችሁ? ጨርቅ ወይም ልብስ ላይ ያልፋል። ስማ ልንገርህ፣ ሱፍ አሁን ጌታን አምናለሁ ከለበስኩ ደቂቃ ጀምሮ ምናምን ሱፍ አይደለም። እውነት እኮ ነው የምነግርህ። ለምን ካልክ የቅባቱ ጉልበት ውስጥ ያለው በዚህ ላይ አልፏል። አይ ሃይማኖተኛ ሰው አይገባም። አሁን እናለ ይኸውልህ 3 ኪሎ ክንፈሩን ለጠጥ አድርጎ ምን ማለቱ ነው? አንተ ራስህ ምን ማለትህ ነው? እኔ አባቴ ሰራል አልኩ እንጂ ምን አልኩክ? ስማ እኔ እውነት ነብዩ ልንገርህ፣ ሰዎች ይሄ በጅኒ ነው የሚሰራ ሲሉት እኔ ይገርመኛል። እኔ እኮ ከቃልቻ ቤት ነው ወጣሁት። ለኔ አሁን ስለ ሰይጣን ትነግራለህ እንዴ? እውነት አፍር ይባለው። እኔ ቢሰራ ኑሮ ለምን ይመጣል ወደ አንተ? እውነቱን ነው የምነግርህ እኮ አልመጣም። እኔ እንዴ የተሻለ ስፍር ነው የሚሆነው። ይኸውልህ የፈለገ ነገር ቢሆን ልንገርህ፣ ሰይጣን ከቅባት ጉልበት አይበልጥም። ሰይጣን ከእግዚአብሔር አይበልጥም። እውነት ነው የምነግርህ። አንተ የገባበት ሰፈር ጅኒ አይሰራም። ለምን? ቅባቱ ባንተ ላይ ወርቀዋልና ማሸግለው ባራይና። እውነት ነው የምነግራችሁ። ይኸውልህ አንድ ጊዜ አንድ ቦታ ሄድኩትና ሴት አንዷ ብድግ አለችና እኔ እንትናዬ ልጅ ነኝ አለችኝ። እኔ አልጠየቅኩም እኮ ዝም አልኩት። እኔ እንትናዬ ልጅ ነኝ፣ መናፍቅ ማየት አልፈልግም አለች። በጭራሽ እኮ እኔ የመናፍቅ ነገርም አላሳየው፣ ምንም አላሳየው። ዝም አልኩት። ሶስተኛ ጨመረችና ጴንጤ አለች ገልጣ። በጌታ በኢየሱስ ስም ውደቀው ስለው ጣብ አይታል። እነግርሃለሁ ዛሬ ይኸውልህ የገባበት ሰፈር ሁሉ ይኸውልህ ነውጥና ለውጥ ይሆናል። በኢየሱስም ልዩነት ይሆናል። በኢየሱስም ይሆናል። ይሁላችሁ ዛሬ መልእክት አለ። አንተ ብቻ ሳይሆን ካንተ ውስጥ የወጡ ሁሉ ካንተ የተነሳ በክብርና በቅባት ጉልበት ይነካሉ። ባሉበት ስፍራ ይነካሉ። በኢየሱስም ይነካሉ። ወይ ሐዋርያ ሥራ ምዕራፍ 19 ቁጥር 11 ያዝልኝ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትንም እያወጡ ይዞሩ ከነበሩት እያለ ይቀጥላል። በቃ ጳውሎስ እጅ ምን እየወሰዱ? ጨርቅ፣ ከአካሉ ጨርቅ እየወሰዱ እኔ ይኸውልህ ይሄን ጨርቅ እስቲ ሂድና ይሄን ጨርቅ ይዘህ ሂድና እዛ ቸርች እንደቆምክ ይሄ ጨርቅ ከወርሷ የጸለየበት ነው። አሁን እያንዳንድሽ ቢባል የመጀመሪያ ፊት ለፊት የተቀመጠ በጠረባ ነው የሚያነሳ። ጳውሎስ በጨርቁ ከተጠቀመ ነው የሚጠቀማል። ወይ ሶስት ሰው ነው አሜን አለ። ድገምና አሜን በል ውስጥ ከገባ አሜን በል ውስጥ። እያከፋፈለ ይልኮ ነበር ጳውሎስ ጨርቁ እያከፋፈለ ይልኮ ነበር። ይህን ጥቅስ ያዙ አደራ። በሃይማኖት በሰከረ ሰው ስጡታን ብብላችሁ ማለት ነው። ኢየሱስ ጌታ ነው። እውነት ዛሬ በልብሶቻችሁ ላይ ጸልያለሁ። ታምናላችሁ? የሚያምን ሰው አለ? እርግጠኞች ናችሁ? በጌታ በኢየሱስም የቅባት ጉልበት ያርፍበታል። ከዛስ
ጨርቁን እየወሰዱ ትላል እኮ እየወሰዱ ሄዶ በደዌ ላይ ደዌ ማለት በታመሙ ላይ ይጭኑበታል። በዛ ጨርቅ የቅባቱ ጉልበት ጨርቁ ላይ ስላለፈ ሰዎች ይድናሉ። አጋንንቶች ላይ ዶጭ ነው ይንጫጫሉ። በጌታ በኢየሱስ ሃሌሉያ አሜን በሉ እስቲ። በጌታ በኢየሱስ በሕይወታችሁ ላይ ይሆን፣ በነገሮቻችሁ ላይ ይሆን። ማን ነው ተስማማ? እስቲ እውነት ሰማችሁ አይደል? ስለዚህ ካሁን በኋላ ነግራችኋለሁ የተቀቡ ሰዎችን አትቃወሙ። መጽሐፉ እንደምናገረው ከጳውሎስ እጅ ላይ ጨርቁን እየወሰዱ ካለ እኔ ጌታ ከነገረን ይሄን ጨርቅ ላይ ጸልዬ አክሊሉ ሰጥቼ ሂድና በቆምክበት ስፍራ ሁሉ በዚህ ጨርቅ እየጫንክ ጸልይ ካልኩት ይሆንለታል። ሰው ነው አሜን አለ። አልገባችሁ? እስቲ አሜን በሎ። እስቲ ድገምና አሜን በሎ። አንተ እኮ መጽሐፉ ነው የሚለው አይደል እንዴ? መጽሐፍ ካለማ መጽሐፍ አለ ነው። ኢየሱስ ጌታ ነው። ለማን ነው የገባሁን? ተስማማን? ኢየሱስ ጌታ ነው። ክብር ለስሙ ይሁን። ስለዚህ ከጳውሎስ እጅ የወሰዱ ይሄን ካደረጉ ካንተ እጅም ቢወስዱ ችግር የለውም። ማርቆስ ምዕራፍ 5 ቁጥር 25 ሄዳችሁ ስታነቡ ታገኛላችሁ። እዛ ሰፈር ስታነቡት ለ12 ዓመት ደሟ ሲፈሳት ነበረችው ሄዳ የጌታ ምኑን ነካች ይላል? ልብሱ ነው ነካችሁ። አየ ቅባቱ ምን ላይ ነበረ? እስቲ አንብብልኝ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለ መድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ልብሱንም ብቻ የዳሰሰው እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ምኑን ነክታ? የማን ቅባቱ ምን ላይ ነበረ? ስለዚህ ልንገራችሁ በጌታ ነቢያቶቹን አታቃልለው። እነዚህ ሰዎች ምላሳቸው የተቀቡ ስለሆነ መጋዝ ናቸው። የቅባት ጉልበት ልብሱ ላይ እንዳለው ሴትዮ ታውቃለች። ሄዳ ነካችሁ። እኔ ጌታም እንዲህ አለ፣ ኃይል ከኔ ወጥቷል። ቤት በኩል ቅባቱ ላይ አርፏል። አይታል ነካችሁ። ወዳው ላል የደሟ ምንጭ ምን ሆነ? ምን አለ? ደረቀ። ቆምና ደረቀ ይለያል። አይታችኋል? ምንድነው? ለዘላ በቃ እንዳይታይ ሆነ ይላል። አንሳ እጅክን። ዛሬ የምትቀበለው ቅባት የጥላቶችህን መንደር የምታደርቅበት ቅባት ነው። የጨለማን ጉልበት የምትመታበት ቅባት በኢየሱስም በሕይወት ግላ ሆኗል። የመጨረሻ የቅባት ጉልበት ውሃ ላይ ያርፋል። ሁለተኛ ነገሥት ምዕራፍ 5 ቁጥር 10 ላይ ኤልሳዕም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የምመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። ያዝልኝ በጌታ ይኸውልህ፣ ሰውዬ በአእምሮ ነው የሚሄደው፣ በካልኩሌሽን ነው የሚሄደው። ነቢዩ ጋር ደግሞ የሚሰራ ሌላ ታምራት ነው። አስባችኋል? በጌታ አስባችኋል? እሱ የጠበቀ ያለበት ስፍራ ላይ ንግስና ነው። በአገሪቱ ላይ የምታወቅበት ሰፈር ስለሆነ መቼም እጁን እየዳሰሰ እግሬ ላይ እየጫነ ላበላብ እየሆነ በዛ ጋር እያደረገ ይፈውሰኛል ብዬ ነው ጠበቁ። ወደ ወንዝ ይድናል፣ ወደ ዮርዳኖስ ይድልኛል እዴን አለ። ነገሩ ግን እዛ ጋር ነው ያለ። ነካ አርግስ ቅባቱ ያረፈበት ቦታ ከቆምክ ይሆንላል በሉት። ምኑ ያረፈ? ነገሩ ቅባቱ ጋር ነው። አንተ ሌላ ነት ቅባቱ ጋር ነው ነገሩ።
ሃሌሉያ። ያዕቆብ ምን አለ መሰላችሁ? አምላኬው ካልባረከ አልተባረከም እንዴ? ልጆች አልነበሩም እንዴ? የሚፈልጉ ከብቶች አልነበሩም እንዴ? ታዲያ ምንድነው የሚፈልገው? ሰውዬ ገብቶታል። በአሮጌ መመላለስ አልፈልግም አለ። እስከ ዛሬ ድረስ ከልጆቼ ጋራ ከቤተሰቦቼ ጋራ ነው ስጮህ ነበር። ዛሬ ብቻዬን ይኸውልህ መልኬ ብቻ አይደለም አለ። ዛሬ መሆን አለበት መልኬ ብቻ ሳይሆን ስሜ መቀየር አለበት። ወይ በጌታ በኢየሱስ የትላንቱ ስም እኮ ያዕቆብ የሚባለው ስም እኮ ወንድሜ ሰው ሁሉ ያዕቆብ ብሎ ሌባ፣ አታላይ ሁላችሁም እንደዛ ትላላችሁ አይደል? ያዕቆብ ግን እንዳለ ትላንት የሰራው ሰርቻለሁ፣ ያጠፋውን ጥፋት አውቃለሁ። ዛሬ ግን በአዲስ ስምና በአዲስ መልክ ወደ ወንድሜ መሄድ አለብኝ። የሚያስፈልገን ይቅባቱ ጉልባት ነገርን የሚቀይሩ አምላኬው አንተን ይዛለሁ። ያዘ አንተ ስሜ ማን ነው? ስሜ ያዕቆብ ነው። ከዛሬ ቀን ጀምሮ ስሜ የብዙዎች ተነስና ቆም